በለፈለፉ ባፍ ይጠፉ እንዲሉ ዛሬ አዩን ሰይድ አሳምሮ ገርፎልናል ማለት ነው። በመጀመሪያ በሰው ትዳር ላይ ሁለተኛ ሚስት ሁና ተደርባ ከመግባቷ ትልቅ ጥፋት የበለጠ የባሏን ሚስት ስትሳደብ፣ ለዛውም ደግሞ አስቀያሚ ስድብ እንደሰማችሁት። ስድቡን እዚህ ጋር ላስገባላችሁና ተመልከቱት። ሰምታችሁ ፍረዱ። አይገርማችሁም? ለኪሰን ብረዴሙዳፍ አከለት በበረዴዴል ቁጭ በልና እናውራ ስለም ቢያል ከኔ ማክበር ትታል ከዛች አሮጊት ጋር ልትሯሯጥ እኔ ምን ልትሰራ እንደሆነ ምን እንዳስነካች ሱመያዋ ነች። ሌላ አሮጊት አለ፣ እኔ አሮጊት ነኝ። ይሄንን ይመስላል። እዚህ ጋር ከሚስቴ አናት ላይ ውረጅ ብሎ እሱም በቀበቶ ደህና አድርጎ አቅምቶታል ማለት ነው። ምክንያቱም ትዳር ለማፍረስ ለድራማም ለሁሉም ነገር ልክ አለው። ከልክ ሲያልፍ ሁሉም ነገር ያስጠላል። የሰው ባል አጠገቧ ሁለተኛ ሚስት ሁና ከመያዟ የበለጠ ስታንከራትተው ነበር ሰውየውን ራሷ አገር ላገር ማለት ነው። በእሷ የተነሳ ሆኖ እያለ ጭራሽ ከመጀመሪያ ሚስቱ ርቆ ከእሷ ጋር እንዲሆን ያደረገችው ጥረት አልተሳካም እያለን እኛ ዩቱበሮች በዚህ መልኩ አንፈተፍታለን። እንዲሁም እናንተ ኮሜንታተሮች በኮሜንት ትፈተፍታላችሁ ማለት ነው። እጅግ በጣም ያሳዝናል። ሱመያ የምትሰጠው ምላሽ የከፋ ይሆናል ብዬ እጠብቃለሁ እኔ። ወይም ደግሞ ትቀልድባታለች ይመስለኛል። ምክንያቱም ሱመያ አሮጊት ተብላ ብትሰደብም 2 ልጆችን ወልዳ እያሳደገች ያለች የሴት እመቤት ናት። አዩ ደግሞ አሮጊት ለመባል ምን ያንሳታል? ከዚህ በኋላ ቀንድ ማብቀል ነው የቀራት እላችኋለሁ። ምክንያቱም ወይ እንደ ሱመያ አልወለደች፣ ወይ አርፋ አልተቀመጠች፣ ወይ አፏን አልሰበሰበች። እንደው አይታፈርም ወይ? እናንተ ሴቶችዬ ኮሜንት ላይ ጻፉልኝ። አይታፈርም ወይ ነው እኔ የምለው ማለት ነው። እንዴት ሴትን ሴት ተነስታ አሮጊት ብላ ትሳደባለች? እንደ እርጅና እኮ ሲጀመር የእድሜ የተሰጥኦ ጸጋ እንጂ ስድብ አይደለም። ስድብ ለሚመስላችሁ እንደ ሀዩ አይነት ግግም የምትሉ ሀዩ በረኪና ሄደሽ ጣጪ። አሮጊት ብሎ መሳደብ ስድብ አይደለም እላችኋለሁ። እየተሳሰብን ሰዎች ባካችሁ የምንናገረውን ከነፍሳችን ጋር እየተሳሰብን ነው ያልኩት፣ ከገባችሁ ማለት ነው። እየተሳሰብን ማለት ከነፍሳችን ጋር ለምንናገረው ንግግር እየተሳሰብን እንደ ቀስ ያርግሽ እንጂ ሀዩዬ፣ እኔ እኮ በቅርበት አውቃቸዋለሁ። ደግሞ ልንገራችሁ፣ አሁን ሰይድና ሱመያ ምን በመሰለ እርቅ አንድ ቤት ላይ ፏ ሲሉ ካች ሲሉ ታያላችሁ ማለት ነው። ከዚህ በኋላ አዩ በረኪና ከጨዋታ ውጭ ጌም ኦቨር። ምክንያቱም የሰው ሚስት ስለተሳደበች ሰይድ ራሱ ከሚስቴ አናት ላይ ውረጅ እኮ ነው ያላት። እናንተ አይታችኋል? በዚህ ቀበቶ ማለት ነው። አጨዳት ነው የምላችሁ፣ አይገልጸውም። ባትለፈልፊ ይሄ ሁሉ መች ሲመጣልሽ? ባትለፈልፊ ሰይድ ሲጀመር ቀበቶ አንስቶ አንቺ ላይ እጁን አያበላሽም። አበላሸሽበት፣ ንጹህ እጁን አቆሸሽው ነው የምልሽ። ሀዩ በረኪና የኔ ቆንጆ። ቁንጅና ደግሞ ብቻውን ዋጋ የለውም። ሁላችሁም እንደምታውቁት ጸባይ የሚባል ቁንጅና አለ ማለት ነው። ስለዚህ ከዚህ በኋላ ከሰይድና ከሱመያ ጋር ከልጆቻቸው ጋር እኖራለሁ ካልሽ አፍሽን ሰብስበሽ ምላስሽን ይዘሽ ጸባይ ገዝተሽ መሆን አለበት። ካለበለዛ ግን ዛሬ በዱላ ተጀምሯል፣ በቀበቶ ማለት ነው። ነገ ከነገ ወዲያ ደግሞ እጅ ጎትቶ ከቤት በማስወጣት ይከተላል።
በሶስተኛው ደግሞ ከህይወት በማስወጣት ያልቃል ማለት ነው። እኛ ኮሜንታተሮችና ዩቱበሮች ራሱ አንፋታሽም። እውነቴን ነው ምልሽ ሀዩ አደጋ ላይ ነሽ። ኮሜንታተሮችም ሆኑ ዩቱበሮች አይፋቱሽም። ይቅርታ ጠይቀሽ ጸባይ ገዝተሽ እኖራለሁ ካልሽ አላቅም ልትኖሩ ትችሉ ይሆናል። ካለበለዚያ ግን በዚህ ምላስ በዚህ ራስ ወዳድነት እንኳን ሰይድ እኛ ራሱ አንፋታሽም። ራሷ የባልሽ ሚስት ራሱ አትፋታሽም። ፀጉርሽን ይዛ እንደ ዶሮ ነው። ዶሮ ምን እንደሚደረግ ታውቂያለሽ። ትነጫጭሻለች። ምክንያቱም ከዚህ በፊት ራሱ መጥታልሽ ነበር፣ ቤት ውስጥ ታግሳሻለች፣ ሴት ነኝ ብላ አክብራሻለች። ደግሞም ታናሿ ስለሆንሽ ብቻ አዝናልሻለች። ከዚህ በኋላ ግን የምታዝንልሽም አይመስለኝም፣ የምታከብርሽም አይመስለኝም። ምክንያቱም አንቺ ባልሽ ሰይድ ነው። ሱመያ አንቺና ሱመያን የሚያገናኛችሁ ምንም ነገር የለም ሲጀመር ማለት ነው። ከነገር አለሙ ከሱመያ ጋር የሚያከራክርሽ፣ የሚያወዳድርሽ፣ የሚያገናኝሽ ነገር የለም። ሱመያ ናት ላይ ሄደሽ ፊት የምትይው ለምንድን ነው? ኮሜንታተሮች አይለቁሽም። ኮሜንት ብቻ አንብቢ። እኔ ራሱ ብዙ ኮሜንት አንብቤ ያለው እዚህ ጋር ለመጨመር ሞክራለሁ። ጥርግርግ ነው ያረጓትሽ፣ ጥርግርግ። እንዴ ሰይድ ምን አይነት ረመጥ ውስጥ ነው ያለው እንዴ? ሱመያ ሺ እጥፍ ጊዜ ከአንቺ ልትወዳደር ራሱ አትቀርብም። ገባሽ? እንኳን አንዴ ልትወዳደርሽ ይቅርና ማለት ነው። እና እኛ ራሱ ያው ምን አይነት ረመጥ ውስጥ እንዳለ ሰይድ አይተናል። ደግሞ ልታሰድቢው ማለት ነው ካሜራ ደቅነሽ ያንን ሁሉ ቪዲዮ አውጥተሻል። መደረግ የሌለበት ነው። ከዛ ደግሞ ሰይድ ለእኛ ለዩቱበሮች ባለውለታችን ነው። ስለዚህ ባለውለታችንን እናውቀዋለን። ታማኝ ነው፣ እናምነዋለን። ብዙ ልጆች ዩቱባችንን አሳልፈን ሰጥተነው ከነ ፓስወርዱ በክብር በእምነት የመለሰ ጀግና የዘመናችን ወጣት ነው። ስለዚህ አንቺ ከዛሬ በኋላ እንደው ከሰይድ አናትና ከሚስቱ አናት ላይ ውረጂ እንልሻለን። እኛ ትንንሽ ዩቱበሮች እንፈተፍታለን፣ ኮሜንታተሮችም ይፈተፍቱሻል።